ዶርዜ ሎጅን የቱሪዝም ፋና ወጊ ልንለው እንችላለን። እጅግ ማራኪና ከጋሞ ተራራማ ስፍራዎች መካከል አንደኛው በሆነው ዶርዜ ፀሐይ ሎጅ እገኛለሁ። ከቀናት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ሎጅ ተገኝተው አጠቃላይ የሎጁን የሥራ እንቅስቃሴ ተመልክተዋል። እዚህ በሎጁ ማራኪ ገጽታም መደነቃቸውን ተናግረዋል። ታዲያ ዶርዜ ሎጅ ላለፉት 2 አስርት ዓመታት የቱሪዝም አገልግሎትን በተለይ ደግሞ ማህበረሰብ አቀፍ የቱሪዝም አገልግሎትን እዚሁ አካባቢ ሲሰጥ ቆይቷል። ታዲያ ዶርዜ ሎጅን የቱሪዝም ፋና ወጊ ልንለው እንችላለን። ዚኑና ልዩ ጊዜን አሳልፉ። ይህንን እጅግ ውብ የሆነውን ማራኪ የጋሞ መልክዓ ምድር መመልከት ትችላላችሁ። በነገራችን ላይ ከዚህ ከዶርዜ ሎጅ አሻግረን ስንመለከት የጋሞ ዞን ጌጥ የሆኑ አባያና ጫሞ መሃላቸው ላይ ደግሞ የተሰየመው አስታራቂው የእግዜር ድልድይን ጨምሮ የጋሞ ዞንን ልዩ መልክዓ ምድር መቃኘት እንችላለን። ከፊት ለፊታችን ደግሞ ደጋዎች ሁሉን እናገኛለን። አረንጓዴያማ ነው አካባቢው፣ ነፋሻማ ነው አየሩ፣ እጅግ በጣም የሚማርክ ነውና በተለይ ደግሞ የውጭ ሀገር የሀገር ውስጥ ቱሪስቶች እዚህ መጥተው ልዩ ጊዜ ያሳልፋሉ። ስለዚህ ልዩ ጊዜ ማሳለፍ የምትፈልጉ ከከተማ ወጣ ብላችሁ መዳረሻችሁን ዶርዜ ሎጅ አድርጉ።